በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ምስቅላትና ይሁን ፍቅራት ዝድራ እግዚአብሔር ናይ ማሕበር ሐመረኖ ተራዶ ቻናል ተኸታተልቲ ከመይቀኒኹም እግዚአብሔር ይመስገን ኢልና ክንመስግኖ ናቱ ቅዱስ ፍቃድ ይሁን አሜን። እሽምባር ፍቅራት ዝድራ እግዚአብሔር ለዛሬም እግዚአብሔር ቢወድና ቢፈቅድ ጉዞ ወደ እግዚአብሔር ከብዙልና ያውነሽ ነዳ መጽሐፍ መበል 11 ክፋል ኪናነብቢና ሰናይ ምድማጽ ኣብ ዝሓለፈ ዘንበብና የርስቲ ምዕራፍ 4 ኮይኑ ተመስጦ በዝብል ርእሲ ነይሩ። ሎምን ካብ ዝሓለፈ ዝቀጸለ ተመስጦ በተፈጥሮ ላይ በሚል ርዕስ እናነባለን። እግዚአብሔር ይርዳን። በመጽሐፍ ቅዱስ ላይ ስለ አብርሃም ልጅ ስለ ይስሐቅ የተነገረው ሌላኛው የተመስጦ አይነት ማለትም በተፈጥሮ መመሰጥን ሊያመለክት ይችላል። ይስሐቅም በመሸ ጊዜ በልቡ እያሰላሰለ ወደ ሜዳ ወጥቶ ነበረ። ዘፍጥረት ምዕራፍ 24። ይህ ማለት በተፈጥሮ ውበት መማረክና መመሰጥን ሳይሆን ቅዱስ ዳዊት እንዳለው ከሚያስገኘው መንፈሳዊ ጥቅም አንጻር ነው። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያወራል። መዝሙረ ዳዊት ምዕራፍ 18። በተፈጥሮ የእግዚአብሔርን ታላቅነት፣ ፈጣሪነት እንዲሁም ለፍጥረቱ ካለው ከፍተኛ ጥንቃቄ የተነሳ ጽኑ ፍቅሩን ወደ ማሰብ ትሸጋገራለህ። ይህን በአይንህ የምታየው ሰማይ ታላቅ የተመስጦ ዓለም ሊሆን ይችላል። ስለ እግዚአብሔር ዙፋን ማሰብ ነውና። ማቴዎስ ወንጌል ምዕራፍ 5። ዮሐንስ ፍቁረ እግዚእ በራእይ መጽሐፉ ስለዚህ ነገር አብዝቶ ይናገራል። በተለይ በምዕራፍ 4 እና በምዕራፍ 21። ከዛም በኋላም አየሁ፣ እነሆም በሰማይ የተከፈተ ደጅ ስለ ኢየሩሳሌም ሰማያዊትና እግዚአብሔርና ሰዎች በአንድነት ስለሚያርዱበት ስፍራ በተመስጦ እየተመለከተ ይናገራል። ራዕየ ዮሐንስ ምዕራፍ 21። ህሊናን በሰማያትና በሰማያዊ ነገር ላይ መስቀልና መመሰጥ ያለ ጥርጥር የአንድን ሰው አእምሮና ልብ ከቁስ አካላዊ ወይም ማቴሪያላዊ ደረጃ ከፍ ያደርገዋል። በሰማያት መመሰጥ በመላእክት መመሰጥን ያመጣል። በተጨማሪም በሰማያት ኃይሎች ሁሉ ኪሩቤልን፣ ሱራፌልን፣ ሊቃነ መላእክትን፣ በመንበሩ ፊት ያሉትን እልፍ አእላፋት የሚሆኑት ሰራዊት ሰውን ለማገዝ ለመርዳት የሚላኩትን ሁሉ እያሰቡ ፈጣሪን በተሰቀለ ህሊና መመልከት ነው። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? ዕብራውያን ምዕራፍ 1 ቁጥር 14። እነዚህ መላእክት ባህሪያቸው ምንድነው? መንፈሳዊነታቸው፣ ቅድስናቸው፣ ፍቅርና መታዘዛቸው እንዴት ነው? ለሰዎችና ለእግዚአብሔር የሚሰጡት አገልግሎትስ ምን አይነት ነው? በዘላለም ህይወት ውስጥ ከኛ ጋር የሚኖራቸው ግንኙነት ምን ይሆናል? በመንፈሳዊ ዓለም ውስጥ መዋኘት መንሳፈፍ ይሉሃል። ይሄ ነው። በመንፈሳዊ ዓለም ውስጥ መዋኘት ወይም መንሳፈፍ ይሉሃል። ይሄ ነው። ይህንንም ባሰብክ ጊዜ ህሊናዬ የልጅሽን የባህሪን ጥልቀት ሊዋኝ ይወዳል፣ የወዳጅሽን የመሰወሪያው ማዕበልም ያማተዋል። ዳግመኛም ባሰብክ ጊዜ ህሊናዬ ተሰውሮ ወደ ላይ ወጥቶ የህያው መሰወሪያው የሆነው ሊገልጥ ይወዳል። ከነዳ እሳትነቱ የተነሳ ይፈራል። ከአየራቱ ከርባቸው ርባ አይደርስም። ቅዳሴ ማርያም። አባ ሕርያቆስ የእመቤታችን እናትነትና ድንግልና አምላክን በማህፀኗ መሸከም ታላቅ ተመስጦ ሆኖት ይህን የእግዚአብሔር ድንቅ ጥበብ ለመረዳት የተጓዘበት ጉዞ ሲናገር ይቆይና አቁቶት ወደ ቀድሞ አናኗሩ ይመለሳል ይላል። ላንተም ይህ ሁሉ ነገር ጥልቅና ከባድ ቢሆንብህ ከዚህ ዓለም በተለዩ ነፍሳት መንፈስ ልትመሰጥ ትችላለህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ አባታችን አብርሃምና በቅፉ ስላለው አልዓዛር እንደነገረን በገነት ከእግዚአብሔር ጋር ባሉ ቅዱሳን ወይንም በምድር ለረድኤት በተላኩት መነሻን ልታድግ ትችላለህ።
አንድ ኮከብ ከሌላው በክብር እንደሚለይ ለእያንዳንዳቸው የተሰጠው ክብርንም ሊመስጥ የሚችል ነው። አንደኛ ቆሮንቶስ ምዕራፍ 15። ትንሣኤ ሙታን፣ ሰማያዊና መንፈሳዊ አካል፣ ዘላለማዊነት፣ የሚመጣው ክብር፣ የእግዚአብሔር መንግሥት፣ ክብረ ቅዱሳን፣ ለዘላለም ደስታ እንዲሆን ለእኛ የተዘጋጀልን መንግሥት፣ እነዚህ ሁሉ በተመስጦ ወደ እግዚአብሔር ለመጓዝ እንድንችል የሚያነሳሱ ናቸው። ይህም ከከበደ ደግሞ ወደ ምድር ተመለስና በዙሪያ ያሉትን የተፈጥሮ ጸጋዎችን አሰላስል። ጌታችንም እንደተናገረው የሰማይ ወፎችን፣ የሜዳ አበቦችን ተመልከት። ማቴዎስ ወንጌል ምዕራፍ 6። አምላኬ ክርስቶስ ያስተማረ ስሜትን የሚቀሰቅስ ስጋዊ ተመስጦ ውበትን፣ የቀለሞችን ቆንጅና፣ መዓዛዎችን እያደነቅ ስምምነታቸውን እያየህ ብቻ የምታልፍበት አይደለም። ከስሜታዊነት በላይ ከፍ ብለህ ንጉሥ ሰሎሞን እንኳን በዚህ ሁሉ ክብሩ ከእነርሱ እንዳንዱ ያላለበሰውን አይነት አድርጎ የፈጠራቸውን እግዚአብሔር አስበህ ሕሊናህን ለእርሱ እንድታስገዛ ነው። በዚህ ውስጥ ከሆንክ ለእነዚህ ሁሉ ፍጥረታትን እግዚአብሔር እንዴት እንደሚያስብላቸው ታሰላስላለህ። አንተም ራስህ እግዚአብሔር እረኛዬ ነው፣ ይጠብቀኛል፣ በእርሱም እመካለሁ ወደሚል ጽኑ እምነት ታድጋለህ። ጭንቀት፣ ጥበት፣ አለመረጋጋት፣ ሰላም ማጣት፣ ብቸኝነት ሁሉ ካንተ ይርቃሉ። በተፈጥሮ አበቦችና በሰው እጅ በተሰሩ መካከል ያለው ልዩነት በተመስጦ ካስተዋልክ ሰው ምንም ያህል ቢጠበብ ሕይወትን ሊሰጥ የማይችል መሆኑን፣ ያለ ሕይወት መዓዛና እድገት ያለመኖሩን ትረዳለህ። መልካቸውም ቢሆን በፍጹም ሊነጻጸር የማይችል ስለሆነ ሁሉን የሚችል ጌታን ለማድነቅ መንገድ ታገኛለህ። በሰማይ ወፎች እነዚህ ሁሉ ማስተዋል ትችላለህ። በተፈጥሮ ተነስተህ በተመስጦ ወደ እግዚአብሔር ትደርስና ከዓለም ስታመልጥ ደግሞ ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች፣ ወጥመድ ተሰበረ፣ እኛም አመለጥን እያልክ በደስታ ትዘምራለህ። መዝሙረ ዳዊት ሞት 23። በእውነት እግዚአብሔር ምን ቃል ይገልጸዋል? ለሚጠሩት ሁሉ ምግባቸውን ይሰጣል። ሰማይን በደመና ይሸፍናል፣ ምድርም ተጠምታ ሳለች በዝናብ ያረሳታል። ለእንስሳትም ሳርን በምድር ላይ ያበቅላል፣ ለሰው የሚጠቅመውን ሁሉ ያዘጋጃል። እርሱ ራሱ ቁራዎችን ተመልከቱ፣ አይዘሩ፣ አያጭዱ፣ ዕቃ ቤትም ጎተራም የላቸውም፣ እግዚአብሔር ይመግባቸዋል ሲል ተናግረዋል። ሉቃስ ወንጌል ምዕራፍ 12። አሁን ስለ ቁራ ስናስብ በውስጣችን ያለው ምስል ጥሩ አይደለም። እንደ መጥፎ ዕጣም የሚቆጥሩት ብዙ ሰዎች አሉ። እግዚአብሔር ግን ይህንን የመሰለ ጥንቃቄ ያድርግበታል። ከዚህም በላይ በዛ የረሃብ ዘመን ላይ ለኤልያስ መጋቢ እንዲሆን ተመድቦም ነበር። አንደኛ ነገሥት ምዕራፍ 17። በገድለ ቅዱሳንም ለባህታዊ ጳውሎስ ምግብ ሲያመላልስለት ሲታይ እግዚአብሔርን እጽብ እጽብ ያሰኛል። እግዚአብሔር እንስሳትን፣ አዕዋፍን፣ ፍጥረታትን ወደ ቅዱሳኑ ይልካቸዋል። እነርሱም መታዘዝና ፍቃዱን መፈጸም ያውቁበታል። በእነዚህ ሁሉ የተገለጸውን የእግዚአብሔር ክብር ስታነብ ባዶ ከሆነው የመጀመሪያ ሐሳብህ ወደ ጥልቁ መንፈሳዊነት በተወሰኑ ደረጃዎች መሻሻል ታድርጋለህ። ብዙ መንፈሳዊ መንገዶችን አዘጋጅተህ በእነዚህ ወደ ፈጣሪ ተጉዘህ ትደርስ ዘንድ አድርገሃል። አንተ ታካች ወደ ግብረ ጉንዳን ሂድ፣ መንገዱንም ተከትለህ ጠቢብ ሁን። መጽሐፈ ምሳሌ ምዕራፍ 6። በሕይወቴ አንድም ጉንዳን ስራ ፈቶ ሆኖ አይቼ አላውቅም። ባለመቋረጥ ይሮጣል፣ ይሰራል፣ አይቆምም። ግብረ ጉንዳንን በማስተዋል ላሰበው ህብረታቸውንም ከመጠናቸው 10 እጥፍ የሚሆን ነገር ተሸክመው ሲጓዙ ለተመለከተ አስገራሚ ትምህርትን ይሰጣሉ። የህብረትን ስራ፣ ስነ ስርዓት እንዲሁም መስመራቸው ጠብቀው ሲጓዙ ህግና ስርዓትን መከተልን ያስተምራሉ። በመካከላቸው የሚታየው ድንቅ የሆነ መግባባትም ፍቅርንም ያሳስባል። እንደዚህ
በዚሁ ንቦች ብዙ ሊያስተምሩ ይችላሉ። አስደናቂው የንቦች አኗኗርም ሌላው ሊመስጥ የሚችል ዓለም ነው። እግዚአብሔር እንዴት ንቦች ከዚህ ተሰጥኦና ችሎታ ጋር ፈጠራቸው? የአበባን ዱቄት ሰብስቦ እጅግ የሚጥም ማርን መስራት የሚገርም ነው። ያን አስገራሚ በእውቅ ዲዛይነር የተሰራ የሚመስል ስም የሚሰሩትስ እንዴት ነው? አበባን ፍለጋ የሚጓዙት ርቀትም አስደናቂ ነው። ስለዚህ እነዚህ አስገራሚ ፍጡራን የፈጠረ እግዚአብሔር ስራው ምን ያህል ድንቅ ነው! መንፈሳዊ ሰው ትንሽ ምክንያትን አንስቶ ወደ ጥልቅ መንፈሳዊ ዓለም የመግባት ችሎታ ያለው ነው። ከዚህም በላይ ቁስ አካላዊ ከሆነው ነገር መንፈሳዊን ትምህርት ለይቶ ማውጣት የሚችል ነው። የሰው አካልም የፈጣሪን ታላቅነት የሚያስረዳ በመሆኑ ሰፊ የተመስጦ ዓለም ሊሆን ይችላል። የእያንዳንዱ የሰውነት ክፍል ልዩ ችሎታ አስተዋይን ሰው የመመስጠት በቂ ኃይል አለው። ለምሳሌ የአእምሯችንን የማየት፣ የመስማት፣ የእንቅስቃሴና የንግግር አስገራሚ ማዕከልነቱ ከነዚህ ለአንዱ ማዕከል የደም ዝውውር ቢቋረጥ የሚከሰተው ነገር እንዴት አይመስጥ! መጠኗ የእጅ ጭብጥን የምታክለው ልብና ስራዋን ብናስብ እንደዚሁ ነው። እንደ መጠኗ ሳይሆን እጅግ በጥንቃቄ የሚከናወኑ ውስብስብ ተግባራትን ይከናወኑበታል። ልብ በአእምሮ እንደሚወሰን ሕይወትንም በልብ እንቅስቃሴ ስር ነው። ስለ ሰውነት ክፍሎቻችን ሁሉ አንስተን ርቀታቸውንም ስራቸውንም ብንተነትን ጊዜም ሁኔታዎችም አይፈቅዱልንም። እነዚህ ሁሉ ግን በአንድ ሰውነት ውስጥ በስምምነት መስራታቸው እጹብ ድንቅ የፈጣሪ ስራ ያሰኛል። ከነዚህ አንዱ እንኳን ከጥቅም ውጭ ቢሆን ዛሬ ያለው የረቀቀ የሳይንስ ጥበብ እንኳን ወደ ቀድሞ የተፈጥሮ ሁኔታው ሊመልሰው አይችልም። ታዲያ እነዚህ ሁሉ በሁሉ ቻይ አምላክ የሆኑ የሰውነት ክህሎቶች ከሆኑና ይህን ያህል የሚያስደምሙ ከሆኑ የመንፈስ ስጦታዎች ምን ያህል ይረቁ ይሆን? የሚቀጥለው ርዕስ በክስተቶች ወይም በድርጊቶች መመሰጥ ይላል። እግዚአብሔር ቢወድና ቢፈቅድ በሚቀጥለው ሳምንት የምናነበው ይሆናል። የዛን ሰው ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።